ኖላዊቶች እንግዲህ ሀና ቆፍጣን እያለች ነው። ከሉሊት ጋ ግብ ግብ ጀምራለች ማለት ነው። ጀግናና ቆፍጣና መሆን አለብሽ። ሁሌ መዝረጥረጥ አይሰራም ማለት ነው። ነገሮች ላይ ቆፍጣን ማለት አለብሽ ሀንዬ ማለት ነው። እንግዲህ የ2 አመት ፊርማ አስፈርማታለች ማለት ነው ወይዘሮ ሜላትን ሉሊት ከዚህ በፊት። ይህ የሚሆነው ደግሞ ሀናም ስራ እዛ ባለማወቋ እንግዲህ ገብታ ስለነበር ነው። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላይቶችን ነው። የኖላይቶች ጉዳይ ሁሌ እንደቀጠለ ነው ማለት ነው። እውነት ለመናገር ወይዘሮ ሜላትም ታሳዝናለች። ሞላ ቤተሰቧም ቢያሳዝንም ግን ጎበዝና ቆፍጣና እንደሆነች እናውቃለን ማለት ነው። በቅርብ ቀንም እንግዲህ ሁሉም ነገር ተስተካክሎላት ወደ ነበረችበት ትመለሳለች ብዬ አስባለሁ ማለት ነው። ሀና እንግዲህ ለምንድን ነው ፊርማውን እማትቀጂው? እያንዳንዱ ነገር መቅደድ አለብሽ። እማዬን አንቺ ባለማወቅ ቀስ ብለሽ አስፈረምሻት፣ እኔን ተጠቅመሽ ብላታለች ማለት ነው። እሷም ደግሞ ምን ማለት ነው ይሄ? እኮ ዝም ብሎ እንደፈለጉ የመግባት እንደፈለጉ የመውጣት ብላ ነግራታለች ማለት ነው። ሲፈልጉ መውጣት ሲፈልጉ መቀመጥ አይደለም። ይሄ ድርጅት ለኛ ብዙ ድርጅት እንደሆነ አታቂም ወይ? በዛ ላይ ደግሞ ማን እንደሆንኩኝ እረስተሽ ነው ወይ እንደዚህ የምትዩ? ብላ እንግዲህ ሀናን አንቃት ነበር ማለት ነው። ወይዘሮ ሜላትም ከዚህ በኋላ ልጄን ነካሽ ማለት ጸብ ከኔ ጋ ነው። ሀናንም ደግሞ ቢሮ ነይ ቶሎ ብላ ወይዘሮ ሜላት ሁሉን ነገር ነግራታለች ማለት ነው። የነገረቻትም ደግሞ ከዚህ በኋላ ከማንም ጋር ጸብ አያስፈልግም፣ ስለዚህ ስራሽን ማቆም አለብሽ ብላታለች ማለት ነው። እኔን የምትወጂኝና የምታከብሪ ከሆነ ስራውን አቁሚና ከዚህ ውጪ ብላት፣ ሀናም ደግሞ የጀመርኩትን ሳልጨርስ የትም ንቅ አልልም ብላለች ማለት ነው። ምክንያቱም እሷም እኛን እንደዚህ እንዳታለለችን እኔም ደግሞ አታላታለሁ፣ ምን እንደምትሰራ ምን እንደምዶለተችብን እኔም አሳያታለሁ ብላ እንግዲህ ሀና እምቢ ብላለች ማለት ነው። ወይዘሮ ሜላትም አይሆንም ይቅርብሽ ልጄ እያለች ብትለምናትም በፍጹም ሊሆን አይችልም ያመጣችውን እኔም ደግሞ መልሽ ወደ እሷው እንጂ አሁን ግን እንደዚህ ወደ ኋላ የለም ብላ እንግዲህ እያንዳንዱ ነገር እየተናገረቻት እንትን ትላለች ማለት ነው። እውነት ለመናገር ታውቃላችሁ ብዙ ነገርን ያሳለፈ በትንሹ ተስፋ አይቆርጥም ማለት ነው። የሰው ልጅ ጎበዝና ቆፍጣና ጠንካራ እንደሆነ እናውቃለን ማለት ነው። እሷ ደግሞ ከባዱ ነገርን እንግዲህ ወስና ተነስታለች ማለት ነው። በዚህ የተነሳ እንግዲህ ጥንካሬዋን ሳልወድላት አልቀርም። ሜላትን ብትሆንም ጎበዝ ጠንካራ ቆፍጣና ናት ማለት ነው። አብሶ በልጆቿ የሚመጡባትን ነገር አትደራደርም። አሴርና ተምቹም እንግዲህ ሳሚን ወርቁን አምጣ ብለው እምቢ ብሏቸው እንግዲህ ወቅተውታል። ተምቹ ወቅቶታል ማለት ነው። የሚያውቅ የለም። ሰላምም ደግሞ ቀረ። የት ሄዶ ነው? እስከ ዛሬ ድረስ እኔ በምገባበት ሰዓት ከችል ነበረ። ምን አድርጌው ነው? ጥፋት አለኝ ወይ? ጥፋቱ ከኔ ነው ወይ? እያለች እንግዲህ እየፈለገችው ነበር ማለት ነው። ምክንያቱም የለም እዛ ሰፈር ታውቃላችሁ እንደሌለ የት እንዳለም የምታውቀው ታሪክ የለም። ሀና እንግዲህ ያው ስራም ስለጀመረች ሲጀመር ወይዘሮ ሜላት ቤት ያሉ በሙሉ ባለስራና ቆፍጣና ጎበዞች ሆነዋል ማለት ነው። አሁን ላይ ግን እቤት እንደሌሉ ሁላችንም እናውቃለን ማለት ነው። ማንም ሰው የለም። ሁሉም ተነስቶ የየራሱን ስራ እየሰራ ይገኛል ማለት ነው። ሜሉዬም እንግዲህ ከዚህ በኋላ ምንም ነገር ታውቃላችሁ የላትም። እቤት ውስጥ እንግዲህ ማንም የላትም። እንትና ድንብላል ብቻ ናት። ድንብላልም የራሷን ህይወት ትታ የሰውን ህይወት እየኖረች አብራቸው እየሰራች ትገኛለች። ጎበዝና ቆፍጣና ሁና ስራዋን እየሰራች ትገኛለች ማለት ነው። ሉሊት እንግዲህ እያንዳንዱ ነገር የተናገረችው ከባድ ችግርም ቢሆንባትም ሁሉንም ነገር ተናግራ ከዚህ በኋላ እውነቴን ነው እዚህ ድርጅት ውስጥ መቀመጥ አትችይም፣ የመጣሽበትን ረሳሽ እንዴ? አንዲት የጽዳት ሰራተኛ ምንም ብትል ግድ አይሰጠኝም ትሰሚኛለሽ ብላ እንግዲህ ከሀና ጋር የተጣሉበት ምክንያት በእናቷ ምክንያት ነው። እናቴን አትድረሽባት፣ ከኔ ችግር ካለሽ እኔ ጋር ችግርሽን ፍች እንጂ እማዬ ጋር ምን አስፈታሽ ብላ እንግዲህ ሀናና ሉሊት እንግዲህ እየተደባደቡ ይገኛሉ። ወይዘሮ ሜላትም ጥንቃቄ ሰጥታታለች። ከዚህ በኋላ እመኝኝ ሀናና ቤተሰቦች ጋር አትድረሽ ብዬሽ ነበረ፣ የምችለውን ያህል ነግሬሻለሁ፣ በኋላ እኔ ተጠያቂ አይደለሁም ብላ ወይዘሮ ሜላትም እጇን አንስታለች ማለት ነው። እውነት ለመናገር ሉሊት ባለጌ ነሽ። አንድ ሰው ከሰራ ስራውን በአግባቡ
ተቃውሞ ማድረግ ምናምን ምን አስፈለገ? አንቺ ሰላጣ እግር ማለት ነው። እና በሱ እየቀናች ስለነበር አላፍትና ስለሰጣት እሷም ደግሞ ሀናን እዛ ድርጅት ውስጥ እንድትል ያደረገችው አውቃ ነው ማለት ነው። ሆን ብላ ሜላትን ለማጥመድ ሆን ብላ የተነሳችበት ስለሆነ እሷም ደግሞ ጠንካራ ጎበዝ፣ እንደዚሁም ደግሞ ብርቱ ሴት ስለሆነች እውነት ለመናገር ሜላት የሚያክላት የለም። ብዙዎቻችሁ ታውቃላችሁ። በሜላት አካባቢ ያላችሁ ሜላትን የምታውቁ ከምዕራፍ 1 እስከ ምዕራፍ 2 ጠንካራና ጎበዝ እንደሆነች እናውቃለን ማለት ነው። ግን እሳ ሰው ይጎዳታል ሁሌ ማለት ነው። የሰው ልጅ ጎርቷት ነው የሚያልፈው። የእሷ እድል ደግሞ ሰውን ታቀርባለች። ሰው ግን እየጎዳት ይሄዳል። ግን ጠንካራና ጎበዝ እንደሆነች ሁላችንም እናውቃለን ማለት ነው። ሜሉዬ እንግዲህ ሁሉም ነገር ተስተካክሎልሽ ጠንካራ ሆነሽ ለማየት ያብቃን ነው ብለው ማለት ነው። አሁንም ቢሆን ጎበዝ ነሽ፣ ወደፊትም ጎበዝ ነሽ። ጥንካሬሽን ማንም ሰው እንትን ሊልብሽ አይችልም። ጥንክር ያልሽ ሴት ነሽ ማለት ነው። ጎበዝ ቆፍጣና ሴት ነሽ እውነት ለመናገር ማለት ነው። ብዙ ሰው ሊጥልሽ ይነሳል። አንቺ ግን ጀግንነትሽን ይዘሽ ጉዞ ወደፊት እያልሽ ጉዞሽን ቀጥለሻል ማለት ነው። የሰው ልጅ ያው ከነበረበት ሲነሳበት አይወድም። ምላሴ እንግዲህ ትሁት ጋር ሄዶ ማለት ነው። ትሁትን እንግዲህ ያው ታውቃላችሁ ለረጅም ጊዜ እንግዲህ ትሁት ሄዶ ነበር እዛ ሰፈራቸው ማለት ነው። ምን ልትሰራ መጣ እያለችው እሱ ግን ትንሱን እያለ እየሄደ ነበረ። እሷም ደግሞ ትንሱ ጋር እንዲገናኝባት በፍጹም አትፈልግም ማለት ነው። ምክንያቱም እሷ ከጎን ስላለች ማለት ነው። እሱም ደግሞ ከሄደ በኋላ የተፈጠረው ነገር ምንድን ነው፣ ማናት ምንድን ነው የሚለውን ነገር ሄዶ አይቶ ነበር ማለት ነው። እሱም ያው ታውቃላችሁ ብዙ ነገርን ያሳለፈ ቢሆንም ምላሴም ደግሞ እንዴ ምን ማለት ነው? እኔ ዝም መጥቼ ከዛ እሱ ስትመጣበት ተነስቶ ሲሄድ አትሄድ፣ ምን ፈልገህ ነው የመጣኸው? ጉዳይህን ሳጨርስ ወደ ነው የምትሄደው? ትለዋለች ማለት ነው። እሱም ደግሞ እንዴ የምን ጉዳይ? እኔ የመጣሁትማ እዚህ ጋር ትሁትን ብዬ ነው ብሏት ነበር ማለት ነው። ትሁትም ደግሞ እንግዲህ ያው ታውቃላችሁ ብዙ ነገርን ጠንካራ እንደሆነች ማለት ነው። ለእንትኗ ተምሳሌት የሆነች ልጅ ናት ማለት ነው። አሁን ላይ ደግሞ ታውቃላችሁ ብዙ ነገርን ያሳለፈች ብዙ እንትን ያለች ናት ማለት ነው። እሱን እንግዲህ የእንትን ያለች ስለሆነች ጎበዝና ጠንካራ ሴት ለመሆን እንግዲህ እየሞከረች ትገኛለች ማለት ነው። ይህንንም ያሳለፈችው ያው ትንሱን እያስታመመች ስለሆነ ትንሱ አሁን ላይ ያለችበት ሁኔታ ጸጉሯንም አበጣጥራ እንደምትወዳት እንደምታከብራት በጣም ብዙ ነገርን እያሳየቻት ትገኛለች ማለት ነው። እሷም ደግሞ አይዞሽ ይሄ ነገር ያልፋል፣ በብዙ ምንም ችግር የለም እናስተካክለዋለን፣ አንቺ ብቻ በርትተሽ ተገኝ እያለች እንግዲህ እያጽናናቻትን ቢሆንም አይተናል ማለት ነው። እውነት ለመናገር አይፈረድም። ብዙ ነገርን ያሳለፈች ናት ማለት ነው ወይዘሪት ሜላት የሜላት ቤተሰቦች በሙሉ ሞላ ፋሚሊዋ ማለት ነው። ግን ጎበዝ ናት ብዬ ነው ማምነው ማለት ነው። ሁሌ ጥንካሬዋን ሳላደንቅላት አላልፍም። አሁን ላይ ደግሞ አሴርና ተምቹ እንግዲህ ዕዳ ውስጥ ገብተዋል። ብሩንም ከፍለን እንደገናም ደግሞ እሷ እንትን እንድትል አድርገውላታል ማለት ነው። እንዲትታከም አድርገናል። ስለዚህ እሱ ታክሞ በግም ይዘን ሄደናል ብለው ለእንትና ይናገራሉ ማለት ነው። እሱም ደግሞ ምን ማለት ነው? እንዴት ሊሆን ቻለ? እንደዚህማ ሊሆን አይችልም በፍጹም እያለም እየተናገረ ነበር ማለት ነው። በዚህ ሰዓት ላይ እውነት ለመናገር ሁሉንም ነገር ለመሄድም ሆነ ምንም ለማለት ቢናገርም ጠንካራና ጎበዝ እንዲሆኑ እናውቃለን ማለት ነው። ሁሉም ነገር ደግሞ ተስተካክሎ በቅርቡ ያልቀን ብለን እያሰብን ነው ማለት ነው። ሀና ደስ የምትለው ነገር አሁን ላይ ስራዬን አልለቅም፣ ለምን ብዬ ነው እምሄደው እምለቀው ብላለች ማለት ነው። ይህን ያለችበት ምክንያት ደግሞ ጎበዝና የጠንከር ያለች ሴት ስለሆነች ነው። ምክንያቱም ሜላት ይህን ያለቻትም ደግሞ ተይ ይቅርብሽ፣ ሁሉንም ነገር ተይውና ወደ ራስሽ ተመለሽ ያለቻት እውነቷን ነው። ምክንያቱም ሀና አሁን ላይ ቆፍጠን ብላ በራሷ እየሄደች ትገኛለች ማለት ነው። ግን አልሰማ ያለችው ሜላትን ነው። ይሄም ደግሞ ተናዳና ተበሳይታ ነው ማለት ነው። እኛን እንደዚህ እንደተጠቀመችብን እኛም ደግሞ በተራችን እንጠቀምባት እንጂ ዝም ብዬ መውጣት አልችልም፣ የኔ ህይወት አጨልማ ብላ ተናግራለች ማለት ነው። ይህንን ያደረገችው እንግዲህ ቆፍጤኔት ጎበዜት ጠንካሪት እንደዛ ብላለች ማለት ነው። እውነት ለመናገር ይህ ማድረግ አልነበረብሽም። ሰላምም እንግዲህ ሳሚ ቀረ የት ነው እያለች ነበረ። ሳሚን እንግዲህ አፍቅረዋለች እውነት ለመናገር ይህንን እንግዲህ ፍቅሯን እንትን ለማለት ሙከራ እያደረገች ነው። ጎበዝና
ቆፍጣና ሆናለች። ሰላም እዛው ስራ ቦታዋ ናት። ምላሴም ስራውን እየሰራ ይገኛል ማለት ነው። አሴርና ተምቹ እንግዲህ ግራ ገብቷቸዋል። ምንድነው የምናደርገው? የሰው ሰው ወቅተናል እያሉ ነው ማለት ነው። ሐኪም ቤት ሳሚ ተኝቷል። እሷ ጉዷን አታውቅም ማለት ነው። እንግዲህ ትንሹን እንጠይቀዋለን ያለበትን ሁኔታ ደብቆን ነው እንጂ ተሽሎታል፣ ብዙም አልወጋ ነው እያሉ ለኤላ ይነግሩታል። ኤላም ደግሞ ብር ከፍላችኋል፣ መታከሚያውን በጊዜያቸው አይታችሁታል፣ የራሱ ጉዳይ ካሁን በኋላ እያላቸው ነበር ማለት ነው። እነሱም ግራ ስለገባቸው ነው እውነት ለመናገር። አሴርና ተምቹ ጎበዝና ቆፍጣና፣ ግን ሉሊትን ታገኟት አይለቋትም ብዬ አስባለሁ። በቅርብ ቀን ደግሞ ተራዋን ትጠብቅ። ሉሊት ጠብቂ፣ ሀናን ነካሽ ማለት ተምቹና አሴር ወጉሽ ማለት ነው። በቅርቡ ቀን ጠብቂ። አንቺ ትንሽ ጠገብ ብለሻል። እሷንማ ያገኟት አሴርና ተምቹ ላይ ይጣላት ማለት ነው። ባለጌንሽ የምር ሜላትን እኮ በቃ አሳድርሻት። እንደው ከምዕራፍ 1 ጀምሮ ምዕራፍ 2 ድረስ እንግዲህ ሜላት ፈተና ናት። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።